ሴሪኤው ከሴሪኤው እስከ ፕሪሚየር ሊጉ ታላላቅ ክለቦችን አራግፏቸዋል ካስደናቂ ጨዋታ እንቅስቃሴ ጋር ሊወራለት የሚገባ ክለብ ነው የኖርዌይ ቦዶ ግሊምት አለቱ ይራንተ እሺ ሶፊ አመሰግናለሁ ሶፊ በቀጥታ ስርጭት እናንተ ጨዋታውን ለአድማጭ ተመልካች በምሽት የቀጥታ ስርጭት ፕሮግራማችን ላይ አስተላልፋችሁታል እኔም የተወሰነ ሰዓት ጨዋታውን የማየት እድል ነበረኝ ግን ያው ትልቅ ጨዋታ ስላልነበር ብዙዎች ይሄንን ጨዋታ ይመለከታል የሚል እምነት የለኝም ግን እግር ኳስ ወዳድ ከሆንክ ያው ኳሱን ትመለከታለህ እና በጣም ያልተጠበቀ ውጤት እንደሆነ ማሳያው ነው በጣም ብዙዎች ከዚህ ጨዋታ መጠናቀቅ በኋላ የት ነው ያለው ይሄ ክለብ የት ሊግ ላይ ነው የሚጫወተው ብለው ሰርች እንዳደረጉት በርከት ያሉ መገናኛ ብዙሃን ይፋ አድርጓል ለምሳሌ አሁን ሪሰንትሊ ጎግል ላይ የሆነ ነገርን ብዙ ሰው ሰርች ሲያደርግ በተደጋጋሚ በሁሉም ማህበረሰብ ዘንድ ባይባልም ግን አብዛኛው የዓለም ትኩረት አሁን ቦዶ ላይ ነው ብለው መገናኛ ብዙሃን ተደራሽ አድርገዋል ለምሳሌ ፌስቡክ ላይ አንድ ሰው ሲሞት ወይ ሲጠፋ ቫይራል ሲሆን ሞስት ፖፑላር ፐርሰን ብሎ ያመጣልሃል ፌስቡክ ላይ ማለት ነው እና አሁን ጎግል ላይ ደግሞ ቦዶ ግሊምት የት ነው ስለ ቦዶ ግሊምት የማያውቁ የስፖርት ቤተሰቦች ምንድን ይሄ ቡድን እያሉ ብዙዎች ስለ ቡድኑ ለማወቅ ሰርች አድርገዋል ተብሏል ከትላንቱ ምሽቱ ጨዋታ በኋላ በተለያዩ ዓለማት ላይ ያሉ ስፖርት አፍቃሪያን ማለት እና እንግዲህ ይሄ የኖርዌይ ክለብ ነው የኖርዌይ እግር ኳስ አንመለከትም ያው የኖርዌይ ብሔራዊ ቡድን ላይ ያሉ ጥሩ ኮከብ ተጫዋቾች አሉ እነ ኦዴጋርድ እነ ሃላንድ እነዚህን ታነሳለህ እንጂ የኖርዌይን ሊግ የፈለገ ጊዜ ቢተርፍህ አትመለከተውም ጥያቄ የለውም እና ስለ ቡድኑ ምንም ታገኘዋለህ እሱ እውነት ነው ያ አንዳንድ ያው ስልኮች ላይ ምናምን ያው ብዙዎች እንደውም እኔ በደረሰኝ መረጃ መሰረት ብዙዎች በተለይ ኢትዮጵያ ውስጥ የውርድ በነበረበት ሰዓት በደንብ ከታወቁ ክለቦች ውስጥ እሱ ነው የግሪክ ክለቦች የኖርዌይ ክለቦች በቤቲንግ የታወቁ ናቸው ፓኦክ ምናምን ሲባል ትሰማለህ ቤቲንግ ላይ ማለት ራሱ ቦዶ ግሊምት የኖርዌይ በጣም አሪፍ ቡድን ነው ምናምን ሲባል ትሰማለህ እና እንግዲህ ይሄ ቡድን ትናንትና የሴሪያው መሪ ኢንተር ሚላን ነው ማሸነፍ የቻለው በጣም ያልተጠበቀ ውጤት እንደሆነ መናገር ይቻላል የመጀመሪያው ዙር ላይ ጨዋታው በቦዶ ግሊምት አሸናፊነት መጠናቀቁ የትላንቱ ጨዋታ ላይ ኢንተር ሚላን ሬሞንታዶ ያደርጋል ገልብጦ ያልፋል ብሎ ብዙዎች ጠብቀው ነበር የአሸናፊነት ግምትን የሰጡትም ለዚህ ነው ግን አልሆነም የሙሉ ሰዓት ውጤት እንግዲህ ቦዶ ግሊምት ድል አድርጎ ወደ 16 የገባበትን ውጤት በደርሶ መልስ መጻፍ ችሏል እና ምን አይነት መረጃዎች ወጡ ከጨዋታው ከድሉ መጠናቀቅ በኋላ ቦዶ ግሊምት የመጀመሪያው የኖርዌይ ክለብ ነው በአውሮፓ ቻምፒየንስ ሊግ ወይንም በዩሮፓ ካፕ ከ36 ዓመት በኋላ ለመጨረሻ ጊዜ በዚሁ በኖርዌይ ሊግ የሚጫወተው ሊልስትሮም የተባለው ቡድን 1987-88 ሊንፊልድ የተባለ ቡድንን አሸንፎ አልፎ ነበር ከዚህ ወዲህ አንድም የኖርዌይ ቡድን ዝር ብሎ አያውቅም እኔ እንደውም ብዙ ጊዜ አንስቼዋለሁ በዚህ በቻምፒየንስ ሊግ ፎርማት ላይ ትንንሽ ክለቦች የመድረኩ ተጋባዥ መሆናቸው በጎሎች የተንበሻበሸ ጨዋታን በጣም የሰፋ ጋፕን እንመለከታለን እነ ፓፎስን ምናምን ያነሳን ነበር እነ ካረት አልማቲን ያነሳን ነበርና አሁን ቦዶ ራሱ ምናምን የሚል አይነት ሳቢ ነበር መጀመሪያ ላይ ግን ይሄ ክለብ ትልቆቹን ቡድኖች አትሌቲኮ ማድሪድን ማንቸስተር ሲቲን ኢንተር ሚላንን ድል አድርጎ መንገዱን ጉዞውን አስተካክሏልና ከ38 ዓመት በኋላ አንድ የኖርዌይ ቡድን በአውሮፓ ቻምፒየንስ ሊግ የጥሎ ማለፍ መድረክ ውስጥ የገባበትን ውጤት ትላንትና ጽፏል ይሄ አዲስ ታሪክ ነው ከዛ በተጨማሪ ለኢንተር ሚላን ግን ይሄ የውድድር ዓመት ጥሩ አይመስል በእርግጥ በሴሪያው መሪ ናቸው ግን ያለፈው ዓመት የቻምፒየንስ ሊግ የፍጻሜ ተፋላሚ ሆነክ ከዛ ደግሞ በኖርዌይ ክለብ ከ16 ውስጥ ሳትገባ መሰናበት ማለት ከባድ ጥያቄ እንዲነሳበት ያደርጋል የቡድኑ የእድሜ እርከን ተጫዋቾች ኤክስፓየር እያደረጉ ይመስለኛል አብዛኞቹ በቃ እያረጁ ያሉ ናቸውና ይሄ በቃ ወይ ወደ ሳውዲ አረቢያ ወይም ወደ ሊሆነ ብቻ ወይ ጫማ መስቀል ያለባቸው ተጫዋቾች በስተዋል በኢንተር ሚላን አሉ ወጣቶች ጥሩ ተጫዋቾች አሉ ግን አሁን ቻምፒየንስ ሊግ ላይ በእድሜ ስታርቲንግ ላይንአፕ ላይ ከፍተኛ የሆነ የእድሜ እርከን ከምጠቅስባቸው ክለቦች ውስጥ አንዱ ኢንተር ሚላን እንደሆነ መናገር ይቻላል እና ከዚህ አኳያ እንግዲህ ኢንተር ሚላን በቻምፒየንስ ሊግ መድረክ በአውሮፓ ከሚገኙ 5 ታላላቅ ሊጎች ውስጥ እንግሊዝ ስፔን ጀርመን እና ጣሊያን ወይንም ፈረንሳይ ባሉ ተጋጣሚዎች ቢወጣ እሺ ትላል
ቢወጣ ኢሊሚኔትድ ቢሆን ግን ከነዚህ በአውሮፓ ከሚገኙ ትልልቅ 5 ሊጎች ውጪ የሆነ ክለብ ነው ያሸነፈው። ቶፕ 5 ሊግ ሲባል አሁን እንደየኮፊሸንቱ እንደየሊግ ጥንካሬው ታነሳለ። ግን ጀርመን፣ ስፔን፣ ፈረንሳይ፣ ጣሊያን፣ እንግሊዝ አሉ የትልቅ መገለጫዎች ናቸው፣ የአውሮፓ ሊጎች ናቸው። እና ከነዚህ ውጪ የመጣ ክለብ ነው ያሸነፈው። የኖርዌይ ክለብ ነው ያሸነፈው። እና ይሄ በታሪክ በተለይ በኢንተር ሚላን ታሪክ ይሄ ደግሞ ከ2001 2002 በኋላ ይሄ ማለት ኦልሞስት ከ24 ዓመት በኋላ ፌይኖርድ ነው ከዚህ ቀደም የኔዘርላንድ የኤር ዲቪዜ ሊግ ሆኖ ከዩሮፒያን ካፕ ፌይኖርድ ነበር ያሰናበተው ማለት ነው። እና ከዚህ አኳያ ይሄ ለኢንተር ሚላን በጥሩ የሚነገር ምሽት እንዳልሆነ የትላንቱ ጨዋታ አመላካች ነው። ከዛ በተጨማሪ ግን ቦዶ ግሊምት የመጀመሪያው ቡድን ሆኗል በአውሮፓ ከሚገኙ ትልልቅ 5 ሊጎች ውስጥ ሳይሆን 4 ተከታታይ ጨዋታዎችን ያሸነፈ። ይሄ ደግሞ ያሸነፈው ማንን ነው? የስፔን፣ የእንግሊዝ፣ የጀርመን እና የጣሊያን ቡድኖችን ያሸነፈው እና 4 ተከታታይ ድሎችን ማሸነፉን ተከትሎ ከ1971-72 በኋላ አያክስ አምስተርዳም ተከታታይ 4 ጨዋታዎችን ካሸነፈበት ጊዜ በኋላ ቦዶ ግሊምት አዲስ ሪከርድ አዲስ ነገር መጻፍ ችሏል ተብሏል። እና የምሽቱ ጨዋታ ላይ በጣም ብዙዎች ሀሳባቸውን ሰጥተዋል። ራሳቸው የቡድኑ አሰልጣኝ ሼቴል ክኑስትንሰን አላመንኩም ነው ያሉት። በጣም ሰርፕራይዝ ሆኛለሁ። በደርሶ መልስ ኢንተር ሚላንን አሸንፎ ወደ ቀጣይ ዙር ማለፍ ማለት በጣም በቃ አስገርሞኛል እና ልጆቼ ያሳዩት ጠንካራ ስራ አድንቄያቸዋለሁ ብለዋል። በጣም ኮርቼባቸዋለሁ ብለዋል። የሚገርም ሶፊዬ የቦዶ ግሊምት አጠቃላይ የተጫዋቾች ሳምንታዊ የደሞዝ ክፍያ 140,000 ዩሮ ነው። አጠቃላይ የሳምንት ለ6 ቁጥሩ ለ8 ቁጥሩ ለ9 ቁጥሩ ለ20 ምናምን ለሁሉም የሚከፍለው አጠቃላይ ሳምንት ወጪው 140,000 ዩሮ ነው። እና ይሄ እንግዲህ ምን ትላለህ? ይሄ ከባድ ነው። በጣም ብዙዎች ያልጠበቁት ነገር ነው ማለት ይቻላል። ግን ደግሞ ቦዶ ግሊምት በቀጣይ ማንን ይገጥማል መሰለህ? ወይ ስፖርቲንግ ሊዝበንን ወይ ማንቸስተር ሲቲን የሚገጥመው። ሌላ ደግሞ ከባድ ያለ ጨዋታ ያው ሲቲ ስላሸነፈው ማለት ነው። ባየር ሊቨርኩሰን አርሰናልን ወይም ባየር ሙኒክን ይገጥማል። ኒውካስትል ባርሴሎናን ወይም ቼልሲን የሚያስተናግድ ይሆናል ማለት ነው። እና ትላንቱ ያልተጠበቀ ውጤት በብዙዎች በዓለም እግር ኳስ ዘንድ በጣም ጥያቄ ፈጥሯል። በሜዳው ጂሴፔ ስቴዲየም ላይ መሆኑ 2-1 ሽንፈቱ በምሽቱ በጣም መነጋገሪያ ርዕስ ከፈጠረ ጨዋታዎች ውስጥ የሚጠቀስ ነው። እና እግር ኳስ ለዚህ ነው የምትወዱ አንፕሬዲክቴብል እና የቦዶ ግሊምትን ጥንካሬ ከፋይናንስም ከውጤትም አኳያ ስትመለከተው እጅግ በጣም ማንም የሚጠብቀው አይደለም። አዎ ቦዶ እንግዲህ ይህ ክለብ የተገኘው በኖርዌይ እግር ኳስ በማይወደድበት አካባቢ ነው። የኖርዌይ ውስጥ የእግር ኳስ ሰፈር ወይም የእግር ኳስ አካባቢ ተብሎ የሚነሳው ደቡቡ ክፍል ነው። ደቡባዊ ኖርዌይ እግር ኳስ ይወዳሉ። የሰሜኑ የኖርዌይ ክፍል ግን ብዙ እግር ኳስ የሚወደድበት አይደለም። የእግር ኳስ ስፖርት ያን ያህል የሚወደድበት አይደለም። ኢቭን ከሰሜን መጥቶ የኖርዌይ ሊግ ያነሳው ቦዶ ግሊምት ነው። አሁኑ አሰልጣኝ ጀቲል ኑስተን 2017 ላይ ነው የመጡት። ከዛ በኋላ ከ2 ዓመት ከ3 ዓመት በፊት ነው ያነሱት እና የሰሜን ኖርዌይ ክፍል በእግር ኳስ ብዙ የሚታወቅ አልነበረም። ደቡቦቹ ናቸው በእግር ኳስ የሚታወቁት በኖርዌይ እግር ኳስ ውስጥ። ይሄ ክለብ በትልቁ ከምናነሳባቸው ነገሮች መካከል ቅድም አሉት እንዳልከው ደሞዛቸው ብቻ ሳይሆን የቡድኑ አጠቃላይ ዋጋ 49 ሚሊዮን ፓውንድ አጠቃላይ ዋጋው ቫልዩ 49 ሚሊዮን ፓውንድ ማለት ኢንተር ሚላንን በለው ማን ሲቲ፣ አትሌቲኮ ማድሪድን በለው ቦሩሲያ ዶርትሙንድ አንድ አቨሬጅ ተጫዋች የሚገዙበት ነው። አቨሬጅ እንደውም በሌላ አገላለጽ እኮ የ3 ተጫዋቾቻቸው ደሞዝ ሊሆን ይችላል። የአመት ደሞዝ ሊሆን ይችላል። ምንም ጥያቄ የለውም። ምንም ጥያቄ የለውም። አዎ የ2-3 ተጫዋቾች አመታዊ ደሞዝ የመሆን ዕድል አለው። ምክንያቱም ከ15 ሚሊዮን ዩሮ በላይ የሚከፈላቸው አሉ። አሁን ለምሳሌ የሃላንድ እኮ ከ20 በላይ ነው። ስለዚህ የእሱ አይነት 2 ተጫዋች ቢከፈሉ እንኳን ያንን
ነገር የምታገኝበት ሂደት ነው ያለው ያ እና እግር ኳስን የገንዘብ ስፖርት ብቻ እንዳልሆነ ጥሩ ማሳያ ናቸው ቦዶ ግሊምቶች የሚለው ሐሳብ በስፋት እንዲነሳ ያደረገ ነው የትናንትናው ድል። በቦዶ ግሊምት የስኬት ታሪክ ውስጥ አሁን ካለው ስኬት አንጻር 3 ሰዎች ይነሳሉ። አንደኛው አሰልጣኙ ናቸው ጄቲል ኑስቴን። እኚህ ሰው 2017 ነው የመጡት። ከዛ በፊት ክለብ አውርዶ ነበረ። ግን ይሄ በሐሳቡ የሚጸና የፈለገ ልክ ፖፑ ይመጣ ሐሳብ አልቀይርም እንዳሉት ሮብን አሞሪም እርሳቸው በተግባር የማይቀይሩ ሰው ናቸው። ቢወርዱም ቢዘልቁም ወደታቸው ዲቪዚዮን ወርዶ ቡድኑ ሲመጣ የቡድኑ አሰልጣኝ የነበሩትን ዋና አሰልጣኝ የነበሩትን ሰው አሰናብተው እሳቸውን ነው አሰልጣኝ የነበሩትን ስፖርቲንግ ወደ ስፖርቲንግ ዳይሬክተር አዛደጓቸው። እሳቸውን ደግሞ አሰልጣኝ ያደረጓቸው። ከዛ በኋላ ነው በተከታታይ ዋንጫ ያነሱት። ያውም ተጫዋቾች እየሸጡ ቁልፍ ተጫዋቾችን በአመቱ መጨረሻ ሲሸጡ ቀጣይ አመት ወራጅ ውስጥ ይገባሉ። ቀጣይ አመት እንዴት ነው ዋንጫ የሚያነሱ እየተባሉ ባክ ቱ ባክ ፕሪሚየር ሊጉን ወይም የኖርዌይ ሊግን አንስተዋል። የሰሞኑ ውጤት አስገራሚ የሚያደርገው የኖርዌይ ሊግ ተዘግቷል ከኖቬምበር 30 ጀምሮ። ልክ እንደ አሜሪካ አይነት ሊግ ይመስለኛል። ኖርዌይም የራሱ ስኬጁል አለው። ልክ ነው። ከኖቬምበር 30 ጀምሮ ተዘግቷል። በተዘጋበት ጊዜ ነው እንግዲህ እነዚህን 4 ቡድኖችን ደርሶ መልስ 4 ጊዜ ትልቅ ቡድኖችን ያሸነፉት። ሲቲን 3-1፣ አትሌቲኮ ማድሪድን ከዛ ደግሞ ኢንተር ሚላንን በደርሶ መልስ ያሸነፉባቸው ውጤቶች እነዚህ ውጤቶች ናቸው። ላስቲር አልበላም ነው። አሁን ሊጉ ከመዘጋቱ በፊት ራሱ 71 ነጥብ ቪኪንግ የተባለ ቡድን የሊጉ አንደኛ ደረጃ ላይ ተቀምጦ ነው ያጠናቀቀው። ከዛ ቦዶ ግሊምት በ1 ነጥብ ዝቅ ብሎ 70 ነጥብ ነው የሰበሰበው። ይሄ ቡድን ሌላኛው ከአሰልጣኙ በጣም ለዚህ ቡድን ትልቅ ባለውለታ ናቸው። ከአሰልጣኙ በተጨማሪ ሌላው ሰው የቀድሞ የአርሚ ጦር አብራሪ የነበሩት አውሮፕላን አብራሪ የነበሩት የጦር አውሮፕላን አብራሪ የነበሩ ሰው አሉ። የቡድኑ አማካሪ ናቸው። የስነ ልቦና ባለሙያ ናቸው። ሜዲኬሽን የሚሰሩት እርሳቸው ናቸው። ቡድኑ ሲሸነፍ እንዴት ከሽንፈቱ ተምረን አንድ ሰው ቢያጠፋ የሆነ ተጫዋች ቢያጠፋ ለምን አጠፋ ተብሎ አይደለም የሚጠየቀው። የእድገቱ አካል ነው ተብሎ ነው የሚነገረው። እያደክ ስለሆነ ይሄ ጥፋት ቢመጣ ምንም ችግር የለም እያደክ ነው፣ ግን እንዴት ታስተካክላለህ ከዚህ በኋላ እንዳይፈጠር የሚለውን ነው የሚሰጧቸው። እና እኛ የስነ ልቦና ባለሙያም ቢርሞስክ የሚባሉ ሰውም በጣም ትልቅ ሚና ያላቸው ናቸው። ከዛ ባለቤቱ ናቸው፣ የክለቡ ባለቤት የሚጠቀሱ በስኬት ውስጥ በጣም ዴዲኬትድ ናቸው። በነገራችን ላይ 4 ተጫዋቾች ብቻ ናቸው ከሌላ ሀገር ያመጧቸው። ሁሉም ኖርዌያውያን ናቸው። ለዛውም መዛው ሰሜን ኖርዌይ አካባቢ የተወለዱ ናቸው። አንድ አካባቢ የተወለዱ ልጆች በደንብ ስትሮንግሊ አካዳሚዎቻቸው ላይ በደንብ የሚሰሩ ናቸው። ይሸጣሉ ተጫዋቾችን ደግሞ እኮ የሚገርም ነገር በየአመቱ 1-2 ትልልቅ ተጫዋች ይሸጣሉ። ወይ ሌላ ለአውሮፓ ክለብ ወይ እዛው ላለ ለኖርዌይ ክለብ ይሸጣሉ። አሁን እርግጠኛ ነኝ ብዙ ተጫዋቾቻቸው አይን ውስጥ የገቡ ይመስለኛል። 7 ቁጥሩ አማካኛቸው ብሉምበርግ ሁግ የሚባለው ጎል አስቆጣሪ ትናንት የሚያስቆጠረ ልጅ ነው። አይን ውስጥ የገቡ ተከላካዮቻቸው በጣም ጥሩ ናቸው። ግብ ጠባቂው ሃይኪን ትናንት ሲያከሽፋቸው የነበረ ኳሶች በጣም የሚያስገርሙ ነበሩ። ግን በነዛ ሁኔታ ውስጥም ተጫዋቾችንም እየሸጡም ከዚህ በፊትም ተቋቁሞ ቀጥሏል። የቀጠሉበት ምክንያት አካዳሚያቸው ጠንካራ ስለሆነ ነው። በኖርዌይ እግር ኳስ ውስጥ ትልቅ ስራ በመስራት ውጤት በማምጣት ልዩነት በመፍጠር አስገራሚ ላቦራቶሪ የሚሆን ወይም ቤተ ሙከራ ወይም ትልቅ ማስተማሪያ የሚሆን ክለብ እንደሆነ እየተነገረ ነው ያለው። ይሄ ቡድን የላሊጋውን ክለብ አትሌቲኮ ማድሪድን በላሊጋ ዋንጫ የሚፎካከር ጠንካራ ክለብ ነው። የሴሪያው መሪን ኢንተር ሚላንን፣ የእንግሊዝ ፕሪሚየር ሊግ ደጋግሞ ሻምፒዮን ነውና እንደዚሁም አሁን 2ኛ ደረጃ ላይ የሚገኘው ማንቸስተር ሲቲን። ይሄ ዝም ብሎ የመጣ አይደለም። እነዚህ ሁሉ ቡድኖች በተከታታይ ነው ያሸነፋቸው። ልዩ ጥንካሬ እንዳለው ቡድኑ ትመለከታለህ። በዋነኝነት ያሰልጣኙ ያጫወት መንገድ ነው። ለየትኛውም ቡድን ከ4-3-3 ውጭ አይጫወቱ። ከሳቢያቸው ንቅርቅ አይሉም። የትኛውም ትልቅ ክለብ መጣ፣ ትንሽ ክለብ መጣ፣ ትናንትም እየተመለከትናቸው ነበር። በጣም የሚያምር ኳስ ነው የሚጫወቱት። እንደውም በጨዋታው ማልሳ አነሳ ነበረ ከዚህ በፊት ዶርትሙንድ 2013 የአውሮፓ ሻምፒዮንስ ሊግ ላይ በባየር ሙኒክ ተሸንፎ ዋንጫውን ቢያጣም ግን ያሳየው ምርጥ እንቅስቃሴ እግር ኳስ ውስጥ
ምንድነው የተባለው? ባየር ሙኒክ ዋንጫውን ወሰደ፣ ዶርትሙንድ ልባችን ወሰደ ነበር የተባለው በወቅቱ። አሁንም በአውሮፓ ሻምፒዮንስ ሊግ የበርካቶችን ልብ እያማለለ የሚገኝ ክለብ ነው ቦዶ ግሊምት። ባጫወት መንገዱ ተከላክሎ አይደለም፣ ገግሞ አይደለም ነጥብ የሚወስዱት እንደ ትንሽ ቡድን ሎብሎክ ዘግቶ አይደለም፣ ተጫውቶ ነው የሚወስድብህ ከትልልቅ ቡድኖች ጋር አብሮ ተፋልጦ። እንዴ 3-1 እየመራ እኮ አራተኛ ጎል አስቆጥሮ 1-0 እየመራ ሌላ ጎል ማስቆጠር ይፈልጋሉ ልጆቹ። ወደ ማጥቃት ሲሄዱ ምንም አይነት ፍራቻ የላቸው፣ የሚያስፈራቸው ነገር የለም። ወደ ማጥቃት ሲሄዱ ትንሽ ቡድን ነው እኮ ካውንተር ይመጡብኝ ምናምን ትላለህ፣ እነሱ ጋር እንዳይን ነገር የለም። እና የሚያገኟቸውን ኳሶች ደግሞ ሲሪየስሊ ነው የሚጠቀሙባቸው። ማባከር የሚባል ነገር የለም። በደንብ የተሰራባቸው ናቸው ልጆቹ ላይ በደንብ ጥሩ ስራዎች ተሰርተው የመጣባቸው እንደሆነ ያሳያሉ። እና እንደ ሀገር የኖርዌይ አብዮት አሁን በእግር ኳሷ በትልቁ ተነስቷል። ዓለም ዋንጫም ገብተዋል ኖርዌዮች። ይበልጥ የእግር ኳስ አብዮቷን የሚያቀጣጥል ሂደትን የሚፈጥር ይመስላል። አሉ እኮ የኖርዌይ ተጫዋቾች ያው እነ ሃላንድን እነ ኦዴጋርድን ለይተን እናነሳለን እንጂ ኦስካር ቦብ፣ ሳንደበርገ እያለ በጣም በርካታ ተጫዋቾችን እናነሳለን። አሁን አውሮፓ ላይ እየመጡ ያሉ ይበልጥ ያንን የሚያጠናክር ወደፊት ታላላቅ ተጫዋቾች እንዲመጡ የሚያደርግ ትልቅ ፕላን ነው። ከ25 የቡድን አባላት 21 ኖርዌያውያን ናቸው። በጣም አስደናቂ ነው። በዚህ ሂደት እንዴት አድርገው ይህን ስኬት አመጡት? አሁን እግር ኳስ በ100 ሚሊዮን ፓውንድ ተጫዋች ገዝተው እንኳን አልሆነልህ እያለ ምንም አይነት ወጭ ሳጣውታ ከአካባቢ ባመጣቸው ተጫዋች እንዲህ አይነት ታምር ስታሳይ አስገራሚ ነው። ከዚህ በፊት እንዲህ አይነት ነገር እነ አያክስ እነ ቤኔፊካ ነበር ሲያሳዩን የነበረው። ወደ ኖርዌይ አካባቢ እንዲህ አይነት ታምር ተመልክተን አናውቅም። ፖርቶ፣ ቤኔፊካ፣ አያክስ፣ ስፖርቲንግ ሊዝበን ምናምን እንዲህ አይነት ክለቦች ተለምደዋል። በአካዳሚ ውጤቶች ብዙ የማይታወቁ ተጫዋቾች ታሪክ የሰሩ ቡድኖች ናቸው። ይሄኛው ግን ከነዚህም ፕሮፋይል ካለ የሚያንሱ ተጫዋቾች ናቸው። አያክስ፣ ቤኔፊካ ምናምን ከምንላቸው በጣም በፕሮፋይል ያነሱ ተጫዋቾች፣ በስም ያነሱ፣ በሁሉም ነገር በበጀትም በሁሉም ነገር ያነሱ ናቸው። ግን መጥቶ ኮምፒት እያደረጉበት ያለው መንገድ ግን ለዓለም እግር ኳስ ትምህርት የሚሰጥ ነው። እግር ኳስ ገንዘብ ብቻ አይለውጠውም። ቅድም ያልኳቸው ነገሮች የሳይኮሎጂ ሥራ፣ የአሰልጣኙ በሐሳባቸው መጽናት፣ የባለቤቱ ለክለቡ የሚያደርጉት ክትትል፣ እነዚህ ቀላል ሚና ያላቸው አይደሉም። ምክንያቱም ኮንሰንትሬት አድርገው ይሰራሉ። እግር ኳስ ኦፍኮርስ ኢንቨስትመንት ይፈልጋል። ግን ኢንቨስትመንት 100 ሚሊዮን ፓውንድ ስላለ 100 ሚሊዮን ፓውንድ ስለወጣ ብቻ አይደለም ውጤታማ የምትሆን። 100 ሚሊዮን ፓውንድን እንዴት አድርጌ ላውጣው የሚለው ነው መሰረታዊ ነጥብ። 100 ሚሊዮን ፓውንድ አንድ ተጫዋች ላይ ከምገዛ በ60 ሚሊዮን ፓውንድ አንድ ተጫዋች ገዝቼ በሚቀጥሉት 5 ዓመታት የሚመጡ ወጣት ተጫዋቾችን በ40 ሚሊዮን ፓውንድ ልስራባቸው ብትል 10 ሚሊዮን ፓውንድ አታወጣባቸው። ቦዶ ግሊምት ያንን መንገድ ነው የተከተለው። ኢንቨስትመንት ኦፍ ኮርስ እግር ኳስ ላይ በዜሮ የምትሰራው ነገር የለም። ግን ባለህ አቅምም ታምር መስራት እንደምችል ግን ያሳየ ነው። እግር ኳስ ገንዘብ ብቻ አይደለም የሚለው። በእርግጥ እግር ኳስ ገንዘብ ብቻ ነው የሚሉም ብለው ያሳዩን ክለቦች አሉ። ለመናገር አይደል በገንዘብ ብቻ ዋንጫ ያመጡ ቡድኖች አሉ ዓለማችን ላይ። በተቃራኒ ደግሞ እንደ ቦዶ ግሊምት አይነት የእግር ኳስን ዘለቀታዊ ተወዳጅነት ከፍ የሚያደርግ አስደናቂ እንቅስቃሴ ያሳዩበትን ሂደት የተመለከትንበትን አጋጣሚ ነው መፍጠር የቻለው። ስለዚህ ኦፕታ በዚህ ሰዓት 40ኛ የአውሮፓ ምርጡ ክለብ ብሎ ራንኪንግ ላይ አስቀምጦታል። በፕሪሚየር ሊጉ፣ በቻምፒየንስ ሊጉ በአጠቃላይ የሚመዘገቡ ውጤቶችን ከገመገመ በኋላ ያው አፕዴቶችን ያደርጋል የዩሮፕ ክለቦችን ሲስተም እና 40ኛው የወቅቱ 40ኛው የዓለማችን ምርጡ ክለብ ይመጣል። እንግዲህ ሳለው እንግዲህ በየሊጉ ያሉትን በአምስቱ ታላላቅ ሊጎች ያሉትን የክለቦች ብዛት ተመልከት። 20 እና 18 ቶፕ 5ዎችን ከአምስቱ እንኳን ብትወስድ 25 ይመጣል። እና አስገራሚ ነው። እውነት ነው፣ ያስኬዳል። በጣም ጥሩ ቡድን ነው ቦዶ ግሊምት። ቀጣይ ከሲቲና ከስፖርቲንግ ሊዝበን አንዱ ነው የሚያገኝ። ስፔሻሊ ስፖርቲንግ ሊዝበን ካገኙ በንጽጽር አሁንም ወደ ሩብ ፍጻሜ የመሄድ እድላቸው ይሻላል እና አጋጣሚው ሰፋ የሚል ይመስላል። አስገራሚ ነው የቦዶ ግሊምት ሂደት፣ ለብዙዎች ትምህርት የሚሆን እንደጠቀስ ነው። መስራት ብቻ ቫሊዩ እንዳለው ከገንዘብ በተጨማሪ እግር ኳስ ውስጥ ምንም አድርጎ ቁልጭ አድርጎ ያሳይ። ክሊር የሆነ እቅድ ሲኖር፣ ክሊር የሆነ ሀሳብ ሲኖር፣ ተጫዋቾቹ ሲረዱ እንዲህ አይነት ታምሮችን መፍጠር ትችላለህ። የሊጉ መሪ የሴሪኤውን የሻምፒዮንስ ሊጉ ፍጻሜ ተፋላሚ የነበረን ቡድን እንዲያደርገ ማፈራረስ
ታምር ይፈልጋል እና አስገራሚ ሂደት የተመለከትንበት ነው። እንግዲህ ጉዟቸው እስከምን ድረስ ይቀጥላል የሚለውን በቀጣይ እናያለን።